It's on here now. The goalkeeper's beaten, and South Africa have got Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክበሩልን ነው የምንለው። የምንገኘው የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ዋዜማ ላይ ነው። ነገ በኢትዮጵያ ሰዓት አቆጣጠር ምሽት 1 ሰዓት ላይ ፒኤስጂ ከአርሰናል ጋር በሃንጋሪ ቡዳፔስት ጨዋታቸውን ያደርጋሉ። ጨዋታው በታላቅ ጉጉት ይጠበቃል። ይህንን ጨዋታ በጉጉት ለመጠበቅ ብዙ ምክንያት አለ። ፓሪስ ሰን ዠርማ በአዲሱ የአውሮፓ ቻምፒዮንስ ሊግ ፎርማት ሪያል ማድሪድ ካደረገው በቀር ሌላ ማንም ያልቻለውን በተከታታይ የአውሮፓ ቻምፒዮንስ ሊግን ዋንጫ ማሸነፍን ክብር ይፈልጋል። የፒኤስጂ ሰዎች ብዙ የለፉት ብዙ የጣሩት እንደነ ሪያል ማድሪድ፣ ባርሴሎና፣ ሊቨርፑል፣ ኤሲ ሚላን በጣም በተደጋጋሚ የአውሮፓ ቻምፒዮንስ ሊግን ዋንጫዎችን የሚያሸንፍ ቡድን እንዲኖራቸው ነው። ይሄንን ለማድረግ እድል አላቸው። ነገ አርሰናልን በማሸነፍ ሪያል ማድሪድ እና ፓሪስ ሰን ዠርማ ብቻ ናቸው የአውሮፓ ቻምፒዮንስ ሊግን ዋንጫ በተከታታይ ለ2 ዓመታት ያሸነፉት መባል ህልማቸውን መኖር ማለት ለነሱ ይሄንን ማድረግ ነው። ፊት ለፊታቸው አርሰናል አለ። አርሰናል በታሪኩ የአውሮፓ ቻምፒዮንስ ሊግን ዋንጫ አሸንፎ አያውቅም። ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ በድል አድራጊነት ያጠናቀቀው አርሰናል ሌላ ታሪክ ለመስራት ትላንት ወደ ሃንጋሪ ቡዳፔስት ተጉዟል። እዛም ደርሷል። የአርሰናል ተጫዋቾች፣ የአርሰናል አሰልጣኝ በጨዋታው ላይ ይሰለፋል አይሰለፍም የምንለው ጁሪያን ቲምበርን ጨምሮ የሚገርም ነገር ታያላችሁ ይላሉ። እርግጠኞች ይመስላሉ የአርሰናል ሰዎች። እርግጠኝነታቸው የመጣው በመልበሻ ቤት፣ በልምምድ ስፍራ፣ በተጫዋቾች መካከል በሚደረግ ውይይት የአሰልጣኛቸውን ዝግጅት በማወቅና በመረዳት የነገውን ጨዋታ አርሰናል አሸንፎ በአውሮፓ ቻምፒዮንስ ሊግ ታሪክ የመጀመሪያ የሚባለውን ጆሮዋሙን ዋንጫ የሚያነሱበትን አጋጣሚ ይፈጥራሉ። ይህንን ለማድረግ መድፈኞቹ ዝግጁ ናቸው ብለዋል። ዝግጁ ነን፣ እርግጠኛ ይመስላሉ። በራስ የመተማመን ስሜታቸው ከፍ እንዳለ ይናገራሉ። ዴቪድ ራያን ብትጠይቂ፣ ዊሊያም ሳሊባን ብታወሪው፣ ወይም ደግሞ ከአርቴታ ጋር ቆይታ ቢኖርሽ ትገባለህ አትገባም ተብሎ የሚጠየቀውን ጁሪያን ቲምበርን ለተወሰኑ ደቂቃዎች ሐሳብህን ስጠን እምንለው ቢሆን የሚናገሩት አንድ ቋንቋ ነው። በራሳችን እንተማመናለን፣ ሰርተን እናሳያለን፣ የአውሮፓ ሻምፒዮን እንባላለን ይላሉ። ደግሞም የክለቡ ባለቤት ጆሽ ክሮንኬ ትላንትና ከጋዜጠኞች ጋር ቆይታ ነበራቸው፣ ከመረጧቸው ጋዜጠኞች ጋር። በዚህ ቆይታቸው ላይ የተናገሩት የእንግሊዝ ፕሪሚየር ሊግ ሻምፒዮን መባል ደስ ይላል፣ የአውሮፓ ሻምፒዮን መባል ደግሞ ከዛ ከፍ ያለ ስሜትን ይሰጣል አሉ። አይተዋል። የአርሰናል ደጋፊዎች በየሀገሩ አቅላቸውን ስተው በደስታ ሲያብዱ፣ በደስታ ሲሰክሩ፣ በደስታ ሲያነቡ ማንባት ግን ለነዚህ የአርሰናል ባለቤቶችም ጭምር የሆነ ነው። ጆሽ ክሮንክ የሚናገረው ይህንን ነው። ይቅርታ ሀብታሙን ሰው እያንተ አልኩት። የሚናገረው ግን ይህንን የእውነት ለመናገር እና የሚለው ምንድን ነው ያየሁት አለ የአርሰናልንና የበርንሌይን ጨዋታ ነው። የአርሰናልንና የበርንሌይን ጨዋታ አይቼ ወደ አሜሪካን ጉዞ ማድረግ ነበረብኝ። የተወሰኑ ሰዓታትን ቆየ፣ ወደ 24 ሰዓት አካባቢ ቆይቶ ወደዛ ሄደ። ግድ አልነበረኝም አለ የእውነት ለመናገር በበርንመዝና በማንቸስተር ሲቲ መካከል ስለሚደረገው ጨዋታ በአርሰናል ቤት ውስጥ ላሉ ሰዎች ስነግራቸው የነበረው ነገር በቃ ዶንት ወሪ በርንመዝ ከማን ሲቲ ምን ይሆናል ግድ የለም
ግድል እኛ እሁድ ክሪስታል ፓላስን አሸንፈን ዋንጫ ማሸነፍ እንችላለን የሚለው ላይ ነው መስራት ያለብን። ትኩረታችን እሱ ነው መሆን ያለበት እያልኳቸው ሄድኳል። አውሮፕላን ውስጥ ገባ፣ ተሳፈረ። ልክ አሜሪካን እንደደረሰ በርንመዝ ገባ። እሱ እዛ ሲደርስ በርንመዝ ገባ። ከዛ ግድ ፈጠረብኛል። ከዛ በፍጥነት መኪና ያስገባው በስልክ እየተከታተልኩኝ ሄድኩኝና ወደ ቤት የገባው መኝታ ቤት ሆንኩኝና አየሁታል። በቃ ያንን አስጨናቂ ጊዜ አሳለፍኩታል። እያንዳንዳችሁ የተሰማችሁ ስሜት እኔንም ተሰምቶኛል ይላል ጆሽ ክሮንኬ። በደንብ ነው የተሰማኛል። እና ልክ ዳኛው የበርንመዝና የማንቸስተር ሲቲ ጨዋታ አለቀ ሲሉ እና አርሰናል ሻምፒዮን መሆኑ ሲረጋገጥ አቃተኛል። በጣም ስሜታዊ ሆንኩ። አጠገቤ ከነበሩ ቤተሰቦቼ ጋር ተቃቅፎ ለረጅም ሰዓት ማልቀስ ግድ ነበር። አነባሁ አለ። ከዛ የመጀመሪያውን የስልክ መልእክት ለማስተላለፍ የደወለ ወደ አባቱ ነው፣ ወደ ስታን ክሮንኬ። ከአባቱ ጋር አወራ። የሚቀጥለው የስልክ ጥሪ ለአርቴታ ነው። አርቴታ አያነሳም። እንደኔ ሆኖ ነው አልኳለ። እንደኔ ሆኖ ነው። እንደኔ የሚያደርገውን አሳጥቶት ሊሆን ይችላል። የተለየ የደስታ ስሜት ውስጥ ሆኖ በአጠገቡ ካሉ ሰዎች ጋር ደስታውን እየገለጸ እንደሆነ ነው የተሰማኝ። ጥቂት ቆይቶ ራሱ አርቴታ ደወለ፣ አወራናል፣ ስሜታችንን ተገላለጽን፣ ተነጋገርን የሚለውን ነገር አስቀመጠ። ግን ይቆጨኛል፣ ይጸጽተኛል። ምን አለ ባልሄድኩ ይኖረ ወደ አሜሪካ፣ ምን አለ እዛው በትሬኒንግ ፋሲሊቲ ውስጥ ከአርሰናል ተጫዋቾች ጋር አብሬ በነበርኩኝ፣ ከአርቴታ ጎን ምን አለ በሆንኩኝ ይላል ባሉካው ጆሽ ክሮንኬ። እና ይሄ የአርሰናል ድል፣ የአርሰናል ከ22 ዓመት በኋላ የመጣ ሻምፒዮንነት፣ አሸናፊነት ዝም ብሎ የመጣ እንዳልሆነ ስለ ውጣ ውረዶቹም ጭምር ይናገራል። ተስፋ ለመቁረጥ ተቃርበው ስለነበረ ስለ ደጋፊዎች ቁጣ እና ተቃውሞ ውጡልን የሚል እሱና አባቱ ላይ አርቴታ ጋር ይልካቸው ስለነበሩ መልእክቶች የዴክላን ራይስ ኢትስ ኖት ደን መልእክት የፈጠረበትን ስሜት ስለ ነገም ያወራል። ስለ ነገ ስለ አውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ማለት አይደል። የእንግሊዝ ፕሪሚየር ሊግን ደጋግሞ የሚያሸንፍን አርሰናል ስለ መገንባት ስለ ታሰበው ሐሳብ በክረምት የአርሰናል ደጋፊዎች ዋንጫ ከማንሳት በላይ ሊደሰቱበት የሚችሉ ዝውውሮች ይፈጸማሉ። አርሰናል ከምታስቡት በላይ ይጠናከራል። ቶሎ አይፎርሽም፣ ቶሎ አያባራም የሚባለው አርሰናል አዲስ ዳይናስቲ ይኖረዋል። በእንግሊዝ ፕሪሚየር ሊግ ብቻ አይደለም፣ በአውሮፓ ቻምፒዮንስ ሊግም ጭምር። የእንግሊዝ ሻምፒዮን ሆነናል፣ የአውሮፓ መባል ደግሞ ይበልጥ ደስ ይላል ይላል ጆሽ ክሮንኬ። ይሄንን ክብር ለአርቴታ ስጡት፣ ይሄንን ክብር ለተጫዋቾቹ ስጧቸው። ከማንም በላይ አርሰናል ቤት እንዲህ ያለው ኩራት፣ እንዲህ ያለው ደስታ እንዲፈጠር ምክንያትና ሰበብ እነሱ ናቸውና ክብር ጠቅልሎ እነሱ ጋር ይሁን የሚል መልእክትን ያስተላልፋል። አርቴታ ኮንትራት ይፈርማል፣ እኛን ጥሎ አይሄድም። ይህንን አረጋግጥላቸዋለሁ። ኤምሬትስ ስቴዲየም 60,074 ተመልካቾችን ብቻ እያስተናገደ አይቀጥልም። እንገነባዋለን፣ እናስፋፋዋለን። የአርሰናል ቤት ለውጥ፣ የአርሰናል ቤት ታላቅነት፣ የአርሰናል ቤት ከፍታ ይቀጥላል እንጂ ቶሎ አይበርድም ነው ያለው ንግግሩ ሲጨርስ። ከዛ የእውነት ነው የምነግርሽ ይቆጨኛል አለ። ሃይበሪ ላይ ምንም ትዝታ የለኝ፣ ኤምሬትስን ግን በተለየ መንገድ እናስፋፋዋለን። ደግሞ እነሱ ልምድ አላቸው። አሜሪካን ሀገር የምታውቂያቸውን ምናልባት ዓለም ዋንጫ የሚደረግባቸውን ምናልባት የዓለም የክለቦች ውድድር ሲደረግ የምታያቸውን ትልልቆቹን ግዙፎቹን ስቴዲየሞች በመገንባት ሂደት ውስጥ ቀጥተኛ ተሳትፎ አላቸው። ይሄ ማለት ባለ ስጋ ቤት ልጁን ሲድር ስለሚያቀርበው ስጋ እንደማይጨነቀው ሁሉ ኤምሬትስ ስቴዲየምን የማስፋፋት ስራ ለነ ስታን ክሮንኬ ለነ ጆሽ ክሮንኬ ምንም የሚያስጨንቃቸው ነገር አይኖርም። የምሳሌ እዚህና እዛነት ግን ነገር ፍለጋ ነው ስጋ ቤት። የእውነት በጣም ደስ ይላል። ሰውየው በጣም የተለየ ነገር ነው፣ ደስ የሚል ነገር ነው ለአርሰናል ሰዎች እየተናገረ የሚገኘውና
ከባድ ነው። በጣም ደግሞ የነገውንም የአውሮፓ ሻምፒየንስ ሊግ ጨዋታንም በተመለከተ ውጤቱ ምንም ሊሆን ይችላል። ማሸነፍም ሊሆን ይችላል፣ መሸነፍም ሊሆን ይችላል። ማሸነፍ ለአርሰናል ምን ማለት እንደሆነ በጣም ግልጽ ነው። እንደውም አንድ ጽሁፍ ይሳይ የነበረው በእንግሊዝ ፕሪሚየር ሊግ ላይ አርሰናል ሀያል ከሚባሉት ክለቦች መካከል አንደኛው ነው። በአውሮፓ ሻምፒየንስ ሊግ ግን በጣም ይሄ ሚኖንስ የሚባሉ በቃ ዝቅተኛ ግምት ከሚሰጣቸው ወይም ምንም ድል ካላገኙ ታሪክ ስለሌለው ለፍጻሜም የደረሰው አንድ ጊዜ ብቻ ስለሆነ ዋንጫም ደግሞ አንስቶ ስለማያውቅ የሻምፒየንስ ሊግ ታሪኩ በአሸናፊነት ላይ የተገነባ ነው ብሎ መናገር አይቻልም። ስለዚህ የሚቀይረው ነገር በጣም ትልቅ እንደሆነ ይታወቃል፣ ምንም ጥርጥር የለውም። በዛ ላይ ደግሞ በአንድ የውድድር አመት ነው። በዛ ላይ ደግሞ ዋንጫ ካነሳ ከረጅም ጊዜ በኋላ ከ22 ዓመት በኋላ ፕሪሚየር ሊጉንም አንስቶ በዛ ላይ የሻምፒየንስ ሊግ ዋንጫን መደረብ ምን ማለት እንደሆነ ለመግለጽ ራሱ የሚያስቸግር ይመስለኛል። በጣም ትልቅ ድል ነው የሚሆነው። ግን እሳቸው በዚህ በእኔም አንቱ አልኩ አንቱ ልበላቸው አርቴታ እኮ ብዬ አላውቅም። ለማንኛውም ግን ይሄ ውጤቱ በቃ እንዳለ ሆኖ ግን ባይሳካ ጥሩ ውጤት ብናገኝ በጣም ቆንጆ ነው። ግን የአርሰናልን ማንነት የሚለውጥ ውጤት አይደለም። ብናሸንፍ ሻምፒየንስ ሊጉን ብናሸንፍ ማንነታችንን የሚነካ ውጤት አይደለም መሆን ያለበት። ካሸነፍን ራሱ ጥሩ ውጤት ብናገኝ አርሰናል የሚዘናጋበት አይደለም ለማለት ነው። በቃ ሻምፒየንስ ሊጉንና ፕሪሚየር ሊጉን ማሸነፍ የውጤት ጥግ ነው ብለን ልንናገር እንችላለን። ግን ከትጋታችን አያዘናጋን። ኔክስት ይር ላይ ማድረግ ካለብን ካቀድነው ከፕላናችን በፍጹም የሚያዘናጋን ነገር አይደለም። ምክንያቱም ዛሬ ብናሸንፍ ነገ ደግሞ ውድድር አለ። የእግር ኳስ ትልቁ ነገር ባህሪው ይሄ ነው። ማሸነፍ መሸነፍ አለ፣ ግን ውድድሮች ይቀጥላሉ። ስለዚህ ዛሬ ማሸነፍ ማለት በቃ ሁሉም ነገር አብቅቷል እኛንን ሻምፒዮን ብሎ የቡድኑን ግንባታ አሁን እየተሰራ ያለውን ፕሮጀክት የምናቆምበት ነገር አይደለም። ይቀጥላል። ነገ ፀሐይ መውጣቱ አይቀርም፣ ቢመሽም ፀሐይ መውጣቱ አይቀርም። ስለዚህ በዛ በጀመር ነው ሂደት ውስጥ ነው የምንቀጥለው ብለው የሚያበረታ ነገር የተናገሩ ይመስለኛል። የሚያበረታት ያለሽ እንዴ ይኸውልሽ ልንገርሽ፣ በጣም 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 ልብ የሚሞላ ነገር ነው ሰውየው የሚናገረው። በጣም ነው የምነግርሽ። አንደኛ ደስ ይላል፣ ሀሳቡ ደስ ይላል። እውነት ለመናገር ደግሞ ያው የአርሰናል ደጋፊዎች በባለቤቶቹ በአባትና በልጅ ላይ ቅሬታ አላቸው፣ መሆን አለበት ብለው የሚያስቡ ነገር አለ። ያንን እያደረጉ አይደለም የሚል ሀሳብ አላቸው፣ አስተያየት አላቸው፣ ቅሬታ አላቸው። ያንን በሰላማዊ ሰልፍም ጭምር ገልጸውታል። አሁን ሰውየው የሚናገረው ወይም ጆሽ ክሮንኬ የሚናገረውን ነገር ግን ስትሰሚ አንድ የቅርብ ክትትልና ቅርርቦሽ አለ። ይሄ የቅርብ ክትትል ለና አርቴታ በራስ የመተማመንን ስሜት የሚሰጥ ነው። ለምሳሌ ቬንገር ምን አሉ? ቬንገር አርሰናል ያደረገው አንዱ ጥሩ ነገር አርቴታን አምኖ ጊዜ ለረጅም ወቅት መስጠቱ ነው አለ። ይህንን የሚናገሩት አርሰን ቬንገር ናቸው። ዝም ብለሽ አስቢው። አርቴታ የአሰልጣኝ ፔፕ ጋርዲዮላ ረዳት የነበረ የማሰልጠን ልምድ የሌለው በአርሰናል ደረጃ የሚገኝን ክለብ እንዲያሰለጥን በዛ መቸገር ውስጥ ሆነሽ ኃላፊነት አትሰጭ። ምንድነው መቸገሩ ስትይ ቬንገር አውት የሚል ፕሮቴስት ነበረ። ከዛ ቬንገር ወጡ። ቬንገር ከወጡ በኋላ ኡናይ ኤምሬ አርሰናልን ያዙ። መጀመሪያ ሰሞን በጣም አሪፍ የሚመስል ነገር አለ። ከዛ ግን ብዙም የተለወጠ ነገር የለም። የአርሰናልን የተፎካካሪነት ደረጃ ስትለኪው ኡናይ ኤምሬ ጎበዝ አሰልጣኝ ናቸው። ነገር ግን አርሰናል ትንሽ የሰፋባቸው የከበዳቸው መስሎታይ። ስለዚህ የዚህን ሰዓት ላይ የማሸነፍ ጉጉት የማሸነፍ ረሃብ ዘንድሮም ሳናሸንፍ ዘንድሮም ወደ ቻምፒዮንስ ሊግ ሳንገባ ምናምን የሚባልበት ዘመን እኮ ተፈጥሮ ነበር አርሰናል። ስለዚህ የደጋፊዎቹ ጉጉትና ይገባናል ብለው የሚያስቡት ነገር አርሰናል ቤት ከኡናይ ኤምሬ በኋላ እንዲቀጠር የምታስቢው ሰው ይሄ ዊኒንግ ፕሮፋይል ያለው ሰው ነው አይደለም? ይሆን ናቹራሊ ስቴጅ ዊኒንግ ፕሮፋይል ያለው ሰው በቃ ማሸነፍ የሚችል የማሸነፍ አቅሙ የተረጋገጠ ሰው ነው ልታምጭ የምትችል። ከዛ ግን በፒክ ረዳት አሰልጣኝ ሆኖ በማን ሲቲ ቤት የሚሰራውን አርቴታን ፒክ አረጉ። እሱም ፒክ ማድረጋቸው ብቻ አይደለም፣ ከዴይ ዋን ጀምሮ ሰፖርት አረጉት። 6 ዓመት ፕሮሰሱን ትረስት እያደረጉ እንዲቀጥሉ አሳመናቸው አርቴታ።
እንደውም ይላሉ በንግግራቸው ላይ እኔ በጣም የገረመኝ አንደኛው ነው ይሄ ነው። አርቴታ ጋራ ቁጭ ብሎ ለማውራት እድሉን ያገኘ ሰው በቃ የአርቴታን ሀሳብ ከመቀበል ውጪ ሌላ አማራጭ የለውም እኮ ብለው ሁሉ ተናግራቸው። ይሄንን ብዙ ተጫዋቾች ይሉት ነበር ከዚህ በፊት ግን በዚህኛው ሂደትም እንዴት እንዳሳመናቸው እና ፕሮጀክቱን አርሰናልን የማሳደግን ነገር በተመለከተ ሲያወራ በቃ እድሉን ያገኘ ሰው ከአርቴታ ጋር ቁጭ ብሎ የማውራት የተወሰነ እድል ያገኘ ሰው በቃ በአርቴታ ሀሳብ በደንብ ተስማምቶ አምኖበት ነው ውይይቱን የሚያጠናቀቀው ብለው ተናግረዋል። ስታወሪው ደስ ይላል እና ይሄ 100% የሚሰጣል አይደል ፉሊ ፎከስድ የሚሆን ይሄ ለግል ስሜቱ ለግል ጉዳዩ ምናምን ሳይሆን አርሰናልን በቃ ደስ ይለኛል አሉ። ለምሳሌ አሁን አርቴታን ሳስበው ደስ ይለኛል አለ ሰው ባለቤቱ። ለምን ነው ደስ የሚለ ሲባል በተጫዋችነትም አሁን በአሰልጣኝነትም የአርሰናል ግዙፍ አካል ሆኖ አርሰናል ስኬታማ እንዲሆን እስከ ማብቃት ድረስ ስለደረሰ በቃ አለን ብለን ሰው አወጣን ነው ባጭሩ። ይሄንን ሰው ለማውጣት ግን አርሰናል የተወሰኑ ዓመታት መታገስ ነበረበት። አርሰናል የተወሰኑ ዋጋዎችን መክፈል ነበረበት። አርሰናል መናቅ ነበረበት። አርሰናል በብዙ ውጣ ውረዶች ውስጥ ማለፍ ነበረበት። ግን ይሄንን የዛሬውን ሻምፒዮንነት ይሄንን የዛሬውን አሸናፊነት እንድናየው ያደረገን አርቴታ ነው። አሁን ቬንገርም የሚያደንቁት ሌሎችም ሰዎች ለአንድ ተስፋ አለው ለምትለው ጎበዝ ነው ለምትለው አሰልጣኝ ልትሰጠው የምትችለው ትልቁ ስጦታ ጊዜ ነው፣ መታገስ፣ በሱ ማመን ነው፣ ሰፖርት ማድረግ። አንድ በጣም የወደድኩትን የጆሽ ክሮንኬን ንግግር ልንገርሽ። ለማን ቢሆን የሚረዳ በእግር ኳስ ላሉ አለቃ እና ከእሳቸው ስር ሆኖ የሚሰራ ሰው ምናምን ብቻ ሳይሆን በየትኛውም ነገር ላይ ሰፖርት ማድረግ፣ መረዳት፣ መደገፍ፣ ከጎን መቆም። ይሄንን ምን ብሎ ተናገረ ጆሽ ክሮንኬ? አርሰናል ሲቸገር፣ መደዳውን ውጤት ሲበላሽ፣ ነገሮች ሊበላሹ ነው፣ ከእጃችን ሊወጡ ነው፣ ዘንድሮም ሁለተኛ ልንሆን ምናምን በሚባልበት ሰዓት የቴክስት ጋጋታ ይደርሰዋል አርቴታ ከጆሽ ክሮንኬ። ብቻህን አይደለም፣ አሁንም እናምናለን፣ ብቻህን አይደለም፣ ይሄንንም ቀን እናልፈዋለን፣ እንወጣዋለን በእርግጠኝነት ምንም እንዳይሰማህ፣ አንተ ልክ ነህ፣ ይሄንን የጀመርነውን አርሰናልን የማግዘፍ አርሰናልን ታላቅ የማድረግ ጥረት አጠናክረን እንቀጥላለን እንጂ የሚንሸራተት ወደኋላ የሚመለስ ከንቱ ሆኖ የሚቀር ምንም ነገር የለም የሚል ቴክስት ይመጣለታል በቆዘመ ዕለት። አርሰናል በድል ላይ ድል ሲያስመዘግብስ ምንም ቴክስት አይላክም። ደስታው የነሱ ነው። ጨንቋቸዋል፣ ከብዷቸዋል፣ ጫና ውስጥ ናቸው ብለን በምናስብበት ጊዜ ግን መልእክት እልክለታለሁ፣ ያረጋጋዋል። በእርግጠኝነት ያረጋጋዋል። አንድ የሚረዳሽ ሰው የምትፈልጊበት ወቅት ኖሮ አያውቅም። ብዙ አይደለም እኮ የምትፈልጊ አንድ። ብዙዎች በአንቺ ማመን እያቃታቸው መሆኑን ባወቅሽ ጊዜ አንቺ አንድ የገባሽ አንድ ልትፈጽሚው የምትችው ለመፈጸምም ዳር እያደረስሽ ያለሽውን ጉዳይ በተመለከተ የሆነ ሰው በተለይ ወሳኝ ሰው ተረድቶ እረዳሃለሁ ሲልሽ ይሄ በጣም ትልቅ ድጋፍ አቅም ነው የሚሆነው። በደምብ ማብራሪያ ፈልጋለሁ ቢልሽስ አይተን ይለን ዛትስ ማይ ፖይንት የኖቲንጋም ፎረስት ማብራሪያ ፈልጋለሁ ቢልሽ ምን ታደርጊያለሽ? ሜዳ ላይ ሁሉ ገብተው በቃ ምን እንደተሰማቸው ሲያንጸባርቁ የነበሩ የክለብ ባለቤቶች አሉ። በጣም ህዝቡ ይሄኛው እንደውም ትልቅ መነጋገሪያ እንደነበር አስታውሳለሁ። ስለዚህ እንደዛ ቢሆን በቃ አንደኛ መሸነፉ ውጤት ማጣቱ የሚፈጥረው ትልቅ ተጽዕኖ አለ። ሁለተኛ ደግሞ ከነዚህ የበላይ ሰዎችም ደግሞ የሚደርሱ ጥሩ ያልሆኑ መልእክቶች የበለጠ ኮንፊደንስን እንድታጣ የሚያደርግ ይመስለኛል። እና በቃ ቢቀርብኝስ ወደሚል ነገር ለመምጣትም ሊገደዱ ይችላሉ። አሰልጣኞች በቃ ሰረንደር ታደርጊያለሽ፣ እጅ ትሰጫለሽ። ምክንያቱም ደጋፊዎቹም አጌንስት ዩ የሆነ ነገር እያሉ እንደሆነ ፊል ታደርጊዋለሽ። ባለቤቱም ጫና የሚያበረታ ከጎን የሚቆም ሳይሆን ጫና የሚያበረታ ነገር እያደረጉ እንደሆነ ምናምን ትረጃለሽ። ስለዚህ በቃ ሌላ ሰው ደግሞ ይሞክረው ብለሽ ደግሞ ሌላ ማረጭ ታያለሽ። ምንም ጥያቄ የለውም። እውነት አርሰናል ዘንድሮ ሻምፒዮን ባይሆን ኖሮ አርቴታን ተረድቶ የሚታገሰው ተረድቶ የሚደግፈው የአርሰናል ደጋፊ በቁጥር ምን ያህል ይሆናል? እዚህም ሀገር ሌላውን ቦታ ብትይ ከባድ ነበር የሚሆነው።
ሰውየው ግን አንድም ቀን ሸርተት አላልንበትም በአርቴታ ላይ ስለምንተማመን ሀሳቡ ልክ እንደሆነ ስለገባን አሉ። ይሄ አንድ በጣም ደስ ያለኝ ነገር ነው። ሁለተኛው ደስ ያለኝ የኔንም ስሜት ስለተሰማው ነው። ሰውየው በጣም ደስ ያለኝ ምንድን ነው የኔ ስሜት? የዴክላን ራይስ ማንቸስተር ሲቲ ጋር ተጫውተን 2-1 በሆነ ውጤት ጨዋታው አልቆ መሬት ላይ እንደተቀመጠ ግን ጨዋታ ወዲያው እንዳለቀ ኢትስ ኖት ዳን ሲል ያንን ሜንታሊቲ እንዴት እንደወደድኩት አለ ጆሽ ክሮንኪ። እንዴት እንደወደድኩት የምር የዛን ሰዓት ላይ እኔም እንደዛ ተሰማኛል። ኢትስ ኖት ደን አላለቀም፣ አያልቅም፣ እስከ መጨረሻው ድረስ እንተናነቃለን የሚል አይነት ስሜት ነው የተሰማ። ይሄንን ስሜት ተሰምቶኝ ከዛ በኋላ እሱ ፊት በክሪስታል ፓላስ ሜዳ የአርሰናል ተጫዋቾች ለዛ ነገር ዋጋ ክብር ሰጥተው ኢትስ ኖት ደን አለ ዴክላን ራይስ ብለው ሲያዜሙለት በጣም ነው ደስ ያለኛል። ይሄ ሜንታሊቲ አሁን አርሰናል ቤት ውስጥ አለ። ይሄ ሜንታሊቲ ከዛ ጠየኳለ መልበሻ ቤት ውስጥ ምንድን ነው ምናምን ስንገባ መልበሻ ቤት ውስጥ ሁሉም አይን ተያይቶ በኢትስ ኖት ደን አይነት ስሜት ውስጥ አየለዋል። አላለቀም በሚል ይሄ ፍራስትሬሽን ነው አይደል ውጭ የሚጠረጠረው። መልበሻ ቤት ውስጥ ስንገባ ሁሉም የአርሰናል ተጫዋቾች እርስ በርሳቸው ይተያያሉ። የሚነበብባቸው ስሜት ከአንደበታቸው የሚወጣው ነገር በሙሉ አላለቀም፣ መደረግ ያለበትን በሙሉ እናደርጋለን፣ እስከ መጨረሻው እንታገላለን የሚል ነው። እንደ ዴክላን ራይስ አይነት ሰው ሲኖርሽ፣ እንደዛ አይነት ተጫዋች የቡድንሽ አካል ሲሆን ሙድ ቼንጀር ነው። ሜንታሊቲሽን የበለጠ ስትሮንግ ያደርገዋል፣ ይገነባዋል። የምር አላለቀም። ስላላለቀ እስከ መጨረሻው ታገሉ። እስከ መጨረሻው ስለታገሉ ከ22 ዓመት በኋላ የአርሰናልን ሻምፒዮንነት አረጋገጡ። ደግሞ ስለ ነገ ስለ ቻምፒዮንስ ሊግ አይደል፣ በ2026-27 በ2027-28 በ2028-29 እያለ ተከታትሎ በሚመጣው የውድድር ዓመት አርሰናል ደጋግሞ የፕሪሚየር ሊጉን ዋንጫ እንዲያሸንፍ ይሰራላል። ምንም ነገር ከማድረግ ወደኋላ አንልም። አዲስ ቶሎ የማይበርድ አዲስ ቶሎ የማይከሽፍ ታላቅነት፣ ዝም ብሎ አሸናፊነት አርሰናል ቤት ይገነባላል። ስለዚህ ደስታ ቆጥቡ የአርሰናል ደጋፊዎች። የአንድ ጊዜ አይደለም፣ በተደጋጋሚ የሚሰጣችሁ ክብር የሚሰጣችሁ ደስታ እንደሚኖር ባለቤቱ እያረጋገጠ እየተናገረ ነው። ኢንቨስት እናረጋለናል። ተጫዋቾች እንደገና አርሰናልን ይቀላቀላሉ። ከፍ ያለ ስብስብ ይኖረናል። ለመምረጥ ግራ የሚያጋባ ደግሞ ኤምሬትስ ስቴዲየም እንደገና ይገዝፋል። ረብ መድኃኒዓለም በጣም ከባድ ነገር ነው። ሁሉም ነገር ተስፋ የሚሰጥና የሚያስደስት ነው የሚናገሩት ለአርሰናል ደጋፊዎች። አዎ በጣም 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 ደስ ይላል። በዛ ላይ ደግሞ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆን ይዞት የሚመጣው ክብር እንዳለ ሁሉ እንደገና ደግሞ ይዞት የሚመጣው ጫና አለ። ለዛ ነው ተጫዋቾችን ማስፈረም ላይ በደንብ እንሰራለን የሚሉት። ተፎካካሪዎቻችን የበለጠ ሀያል እየሆኑ ነው የሚሄዱት። በዛ ላይ ደግሞ ይህንን ክብር አስጠብቆ መጓዝ ደግሞ ይፈልጋል አርሰናል በሚቀጥለው የውድድር ዓመት። ከዛም ቀጥሎ ዋንጫ ማንሳት በተደጋጋሚ እንፈልጋለን። ያንን ደግሞ ማስቀጠል የምንችለው ይሄ የጀመርነውን መንገድ በደንብ ስንቀጥልና ስናጠናክር ነው እና አሁንም ይሄ ተጫዋቾችን ማስፈረም ጋር በተያያዘ በጣም በትልቅ ትኩረት እንደሚሰራ ሀሳባቸውን ሲገልጹ የተናገሩት ነገር አንደኛው ይሄ ነው። በቃ ማስቀጠል እንፈልጋለን ሻምፒዮናነታችንን። ቀጥሎ የሚመጣው ነገር ቀላል እንደማይሆን እናምናለን። ምክንያቱም ሁሉም ራሱን የበለጠ በፕሪሚየር ሊጉ ላይ የበለጠ ራሱን ለማጠናከር ተጫዋቾችንም ለማስፈረም ጥረት የሚያደርግበትና ፈታኝ ተጋጣሚ የሚሆንበት ጊዜ እንደሚሆን እናውቃለን። ለዛ ደግሞ መልስ መስጠት የሚቻለው በየጊዜው በቡድን ውስጥ አዳዲስ ተጫዋቾችን በመቀላቀል ጥሩ የሚባሉ ተጫዋቾችን በማስፈረም ነው እና ይሄ ምንም የሚያጠራጥር ነገር አለ። አሁን ስታየው ብዙ ሰዎች አርሰናል ምን ያህል ተጫዋች ያስፈርማል፣ 2 እንደዚህ 3 ምናምን የሚል አስተያየት ይሰጣሉ። የተሟላ ቡድን ይመስላል። ግን ከዛ በላይ የበለጠ ደግሞ ክለቡን ብቁ ለማድረግ የሚፈርሙት ተጫዋቾች ይሄ አቬሬጅ ቦታ ላይ ያሉ ተጫዋቾች መሆን የለባቸውም ተብሎ ነው የሚነገረው። በደንብ በቃ ይሄ አውትሻይን ማድረግ የሚችሉ ተጫዋቾች እንደዛ መሆን ስላለባቸው እዛም ላይ ደግሞ ኢንቨስት ተደርጎ ትልልቅ ተጫዋቾችም ወደ ክለቡ እንዲመጡ ይደረጋል እና የበለጠ ክለቡን የማጠናከር ስራ ይቀጥላል። አሁን በዝውውር ጊዜውም ለዛ ይመስለኛል አሁን ትልልቅ ተጫዋቾችን ስምም አብረን እየሰማን የምንገኘው። ቅድምም ስናነሳ ነበር የቶናሊ ጉዳይ አለ፣ የአልቫሬዝ ጉዳይ። እነዚህ
ትልልቅ ተጫዋቾች እና የሆነ ጨዋታ ላይ ለውጥ ማምጣት የሚችሉ ተጫዋቾች ናቸው። አዎ ልክ ነው። አርሰናል አሁን ኢንቨስት ያደርጋል ሲባል እነዚህ አቬሬጅ ተጫዋቾችን ወደ ቡድኑ ይቀላቀላል ማለት አይደለም። ለበለጠ አሸናፊነት እና ቅድም እኔ አይደለሁም ያልኩት ቃሉን በነገራችን ላይ ሰውየው ራሱ ነው ያለው፣ የማያባራ አሸናፊነት፣ አዲስ የአሸናፊነት ዳይናስቲ በአርሰናል ቤት ውስጥ ይገነባል። ይሄንን የዘንድሮን የውድድር ዓመት ዋንጫ በማንሳት ማጠናቀቃችን ለምን ገነባው ዝም ብሎ የሚያሸንፍ አርሰናል በጣም ትልቅ አስተዋጽኦ አለዋል። ምክንያቱም አሁን ማንም ተነስቶ ማሸነፍ የማይችሉ ብሎ አይጠራንም። ምክንያቱም ማሸነፈን አሳይተናል። ከዚህ በኋላ የሚኖረው የመደጋገም ስራ የመጀመሪያውን እንደማሸነፍ አድካሚ አይሆንም። የአርሰናል መሆን ለማንም ክብር ነው። አርሰናል ጋር ሆኖ ደግሞ ተከታታይ ድሎችን ማሸነፍ የሚቻልበት አቅም እየተገነባ ነው። በደንብ ተጠናክሮ ይገነባላል እና አንድሪያ ቤርታ ስራ ይበዛበታል። አሁን ምንም አትጠራጠሩ ብሏል። አሁን ይኸውልሽ እኔ እንደ አንድ ደጅ ያለ ሰው ጆሽ ክሮንኬ የሚናገረውን ነገር ስሰማ ዝም ብሎ እጅ የሚያሰጥሽ ነገር አለ። አርሰናል በቃ ብዙ ተናግሮ የማያውቅ ሰው ሲሆን አንደኛ ተናግሮ አያውቅም። ይሄ የሚዲያ ሰዎች አይደሉ። ሁለተኛ ትላንትና በብዙ ጉዳዮች ላይ ነው የተናገሩት። የመረጧቸውን ሚዲያ ሰዎች ብቻ ጠርተው ነው የተናገሩት። ከእነሱ መካከል አንዱ ስካይ ስፖርቶች ነበሩ። እነሱ ናቸው ዝርዝሩን ነገር ይዘው እየወጡ ያሉት። በአንድ አቅጣጫ በሌላ አቅጣጫ በምን እየተባለ እየተነገረ ያለው ስለነ ዊሊያም ሳሊባ፣ ስለ ተጫዋቾቹ ብዙ ነገሮች ናቸው እየተነገሩ ያሉት እና ይሄንን ከግምት ውስጥ ማስገባት በአንድ በኩል፣ በሌላ በኩል ግን አሁን ማንቸስተር ዩናይትድ ብለሽ ብቲ ሂደት ለአርሰናል ያመናውን ፕሮሰስ ለማንቸስተር ዩናይትድም እንመነው ካልን ጊዜ ይፈጃል ማለት ነው። ለነገ ይሆናሉ የማንቸስተር ዩናይትድ ለ2026/27 ለ2027/28 ይሆናሉ ወይ? ምናልባት እነሱ የሰጡን ቀጠሮ 2027/28 ላይ ነው ዩናይትዶች የሰጡን ቀጠሮ። ስለዚህ እስከዛ በመሰራት ሂደት ላይ ነው ያለው። ቼልሲ እያቃተው ነው። ከዚህ ማቃት ለመውጣት ዣቪ አሎንሶን ቀጥሯል። ከዣቪ አሎንሶ ጋር ሆኖ የተለያዩ ተጫዋቾችን አስፈርሞ እንደገና በአዲስ መልክ ስራ ጀምራለሁ እያለ ነው 2026/27 ባለ አዲስ መልክ ነው የሚሆነው ቼልሲ። የአርነ ስሎትና የሊቨርፑልን ጉዳይ ማንም አፉን ሞልቶ በእርግጠኝነት መናገር አይችልም። ወይ ወደዚህ ይወድቃል ወይ ወደዛ ይወድቃል። እንደ ጢር ነው፣ ወይ ጎፈር ነው ወይ ዘውድ ነው የሚሆነው። ምንም ሌላ የተለየ ነገር አይሆንም። እርግጠኛ አትሆኝም። ምክንያቱም አምና ሻምፒዮን የነበረው ሊቨርፑል ዘንድሮ እንዴት እንደተንተፋተፈ አይተናል። አርነ ስሎትን ማስቀጠር ልክ ነው ልክ አይደለም ወይ ያለ ነው እኮ። ይሄን ብቻ ሳይሆን የሊቨርፑልም ሰዎች ሲቲ ትራንዚሽን ላይ ነኝ ሲል የነበረ ቡድን የትራንዚሽኑን መሪ ጋርዲዮላን ልረፍ ሲል ልረፍ ብሎ ሸኝቷል። ማሬስካ ይህንን ኃላፊነት ይወስዳል ተብሎ ነው የሚጠበቀው። በማንቸስተር ሲቲ ቤትም ውስጥ ገና ቶሎ የማይበርዱ ቶሎ የማይቆሙ ለውጦች ይኖራሉ። ትናንት ምሽት ላይ ስንነግራቸው እንደነበረ ለአድማጮቻችን ግቫርዲዮል ማንሲቲን ለቆ መውጣት ይፈልጋል። ሮድሪ ወደ ሀገሬ ሄጄ ለስፔን ክለቦች መጫወት ይኖርብኛል፣ ይሄ በቃ የሆም ፊሊንግ ተሰምቶኛል፣ ወደ ስፔን መመለስ ፈልጋለሁ እያለን ነው። ሩበን ዲያዝ ብሎ ማናጀሩን ጠርቶ ኤጀንት ወኪሉ ጠርቶ ክለብ ፈልግ ብሎታል። ጋርዲዮላን አተሽ በርናንዶ ሲልቫን አተሽ እንደገና ደግሞ እንደነዚህ ያሉ የቡድንሽን ምሰሶች የምታጭ ከሆነ እንደገና ለመገንባት ትገደጃለሽ ማለት ነው። ወይም ትንሽ ትራንዚሽኑ ላግ ያደርጋል። ጋርዲዮላ ሄዶ ማሬስካ ብቻ ቢተካ ኖረው ልጆቹ ባሉበት ሆነው ምንም ላይከብድ ይችላል። አሁን ግን ብዙ መውጣቶች ብዙ ኤክሶደስ የምንለው ይሄ መጠረግ የሚኖር ከሆነ ሲቲም ጊዜ የሚፈልግ ቡድን ይሆናል ማለት ነው። አርሰናል አልደለውም ታዲያ ተመቸው ሁኔታው ዛትስ ማይ ፖይንት ገባሽ? አሁን በውስጣቸው ያላቸው ቁርጠኝነት ሰውየው ሲናገር ያጓጓል። በተደጋጋሚ የፕሪሚየር ሊጉን ዋንጫ እናንሳ ነው። ይሄ ነው ፕሮጀክቱ ያርሰናል። ሌሎቹ ደግሞ አሁን በአርሰናል ሌቭል ላይ ለመምጣት ይብዛ የሚነስም ትንሽ ጊዜ የሚፈልጉ ናቸው። ለዛ ነው እንኳን ዛሬ ነገም የአርሰናል ነው የምንለው። ውጫዊው ጉዳይም ያንን የሚደግፍ ነው፣ ውስጣዊው ቁርጠኝነትም
የሚያበረታታ ነው። ማሊያ ደግማችሁ ደግሞ በድንገት ቅድም ያልከው ነገርና እኔ የሚያስተዋልኩት በድንገት የአርሰናል ተጫዋቾች ወደ የሚያነቃቃ ንግግር ወደ መናገር ወደ ኮንፊደንስ በጣም ተለወጡ አይደል? አሁን እኔ በጣም የሚገርመኝ አንደኛው የዊሊያም ሳሊባ ጉዳይ ነው። ዊሊያም ሳሊባ ፕሪሚየር ሊጉን ዋንጫ አርሰናል ከማንሳቱን በፊት ከተወሰኑ ወራት በፊት ይናገር ነበር። በቃ ዘንድሮ ዋንጫ ማንሳት አለብን ብሎ እኛም በፕሮግራማችን ላይ ስናነሳው ነበር። በእርግጠኝነት ነበር የሚናገር፣ ሳካ የሚል ነበረ። ዊሊያም ሳሊባም ደግሞ በተደጋጋሚ ይናገር ነበር። ዋንጫም ካነሱ በኋላ እና በዋንጫ ማንሳት ሂደቱ ላይ የመጨረሻዎቹ ጨዋታዎች ላይ ትልቁን ድርሻ ይወስድ የነበረው ይሄ ዝምተኛ የሚባለው ሜዳ ላይ ስራውን የሚሰራ ግን ስራውን ሲሰራ እንደ ገብርኤል ማጋሌሽ አይነት አይደለም አይደል? ስራውን በደንብ በተሳካ መንገድና በተዋጣ መንገድ ነው የሚሰራው። ግን ይሄ የምታየው ነገር አይደለም ያለው ዊሊያም ሳሊባ ዝምተኛ ነው ሆኖ ግን ስራውን በደንብ የሚሰራ ነገር ነው። ከዛ ግን እነዚህ የመጨረሻ ጨዋታዎች ላይ ሜዳም ላይ ራሱ እየተለወጠ መጣ። በተወሰነ ደረጃ ደስታውንም ሲገልጽ በጣም ኃይለኛ የደስታ አገላለጽ ነው። እንደገና የሚናገራቸውም ነገሮች ደግሞ በጣም አርሰናል ይህንን የውድድር ዓመት ወደ ስኬት መቀየር አለበት ብሎ እንደሚያምን በተደጋጋሚ ነው የሚናገረው። ከዋንጫ ማንሳት ሂደቱም ላይ ደግሞ ካየኸው አሁን ከበርንመዝ ጋር ማንቸስተር ሲቲ ሲጫወት ተሰብስበው ሲመለከቱ መሪ ከነበሩ ተጫዋቾች መካከል አንደኛው ነው እዛ ቦታ ላይ ጨዋታውን በሚያውበት ጊዜ። ከዛ ደግሞ ዋንጫ ባነሱበትም ሂደት ላይ በጣም ተናጋሪ የሚመስል ተጫዋች የነበረው እሱ ነው። ከፍተኛ ደስታ ነበረው። ከዛ ደግሞ አሁን የአውሮፓ ሻምፒየንስ ሊግ ጨዋታ የሚደረግበት ጊዜ ሲዳረስም በተደጋጋሚ ስለ ጀብደኝነት የሚያወራው ማድረግ እንችላለን የሚለው ዊሊያም ሳሊባ ነው እና የሆነ የተቀየረ ነገር እንዳለ በደንብ በተለይ የሱን የተናጋሪነት ባህሪ የለውም ተብሎ ስለሚነገር የኛ የተሳሳተ አረዳድ ነው እሱ። በነገራችን ላይ ወይ የምናየው ሞጥ ነው ሞጥ ነው አልኩ መልበሻ ቤት ተጫዋች ነው ሞጥ ነው ዝም ማይል ነው። ማን ነው የሚያስቃችሁ ተብለው እኮ ተጠይቀዋል። ጋብርኤል ማጋሌሽ ሲጠየቅ፣ ሃቨርትዝ ሲጠየቅና ሌሎችም ሲጠየቁ፣ ሳካም ጭምር ሲጠየቅ በጣም ፈኒ ከሚባሉት የአርሰናል ተጫዋቾች መካከል አንደኛው ዊሊያም ሳሊባ ዝም አይልም። ጨዋታ ማምጣት ይችላል። የሚያደርጋቸው ነገሮች በሙሉ ሳቅ የሚጋብዙ ናቸው። ግን ወደ ስክሪን ሲመጣ ግን ቅድም ያልሽው ዝምተኝነት፣ ሜዳ ውስጥም ቮካል አይደለም፣ የጮህ ተናጋሪ ምናምን አይደለም። ስለዚህ የእኛ ነው እኛን ነው የሸወደን እንጂ ያው የምናየው ሜዳ ላይ ያለው አሁን እኔ ለምሳሌ አርሰናል ቤት ውስጥ እንደ ደጅ ሰው ምንድን ነው በጣም ፈኒ የሚመስል ማን ነው ተጫዋች የሚመስል ላይት ሙድ የሚፈጥረው መልበሻ ቤት ውስጥ ምናምን በባል ኢዜን ነው የምለው እኔ ኢዜን አንድም በጣም ወደዋለሁ። ወደው ሰውነቱ ነው ሰው መሆኑ በሰውነቱ ውስጥ የማየበትን ካራክተር በጣም ወደዋል። ይሄ በሂውማን የሆነውን ነገሩን ተቀርጾ የማያቸውን ነገሮች በጣም ሳቅ የሚወድ ሙድ መያዝ የሚወድ ይሄ በቃ ለጨዋታ ቅርብ የሆነ ፐርሶናሊቲ እንዳለው ተደጋጋሚ ያዩዋቸው ቪዲዮዎች ስላስረዶኝ በቃ ይመችኛል። እንደዛ አይነት ሰው ስለምወድን ማንም ኢዜም ባይሆን ሌላም ሰው ቢሆን እንደዚህ አይነት ቀለል ያለ ሙድ በመፍጠር የሚያምን በጨዋታ የሚደሰት ሰው በጣም ያስደስተኛል እና ለዛ በጣም ወደዋል። ግን አሁን አንቺ ያልሽው የሳሊባን ጀብደኝነት ምናምን የራያ አንስተናል፣ የአርቴታ የትሮሳርድ ብዙዎቹ ተጫዋቾች ገረመኝ። ቲምበር ነው የጁሪያን ቲምበር ነው እኔ የገረመኝ። ትገባለህ አትገባም ወይ ነው እኮ ጥያቄው። ለነገ ትደርሳለህ ወይስ አትደርስም? ብዙ አርሰናል ደጋፊዎች መድረስ አለመድረስህን በጉጉት እየጠበቁ ነው ያሉት። እስኪ አንድ የምስራች ንገራቸው፣ እስኪ አንድ ብሬኪንግ ኒውስ ንገራቸው አለው ጋዜጠኛ። ጁሪያን ቲምበር የሚያወራው በአም ሆፕፉላን ተስፋ አደርጋለሁ ጫወታለሁ ብዬ በአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ መጫወት በጣም እኮ ነው የሚያጓጓው። ልዩ ነገር እኮ ነው። ለሱ የሚችለውን በሙሉ እያደረግኩ የሚችለውን በሙሉ እየጣርኩ ነው። ግን እሱ አይደለም ዋናው ነገር አለ። ፎር ሹር የምነግራችሁ ነገር ኢስ ጎይንግ ቱ ቢ አሜዚንግ አለ። እሱ ቢገባም ባይገባም ቢገባ ደስ ይለዋል። ለመግባት እየለፋ ነው። ቢገባም ባይገባም ግን ልዩ ነገር ታያላችሁ። ይህንን ነው የምፈራው እኔ የፒኤስጂ በሆን ይሄ የተነቃቃ ስሜት ይሄ የሆነ ነገር ለማድረግ የተዘጋጀ ስሜት ሳያደርግ አይመለስም። የጁሪያን ቲምበር ይገርመኛል። ባያችሁት ቪዲዮን እንደዚህ ያለ እኮ ሳሊባ ተብሎ የተጻፈውን አይደል? ቪዲዮን ባየሽ
is going to be amazing የተለየ ነው የሚሆነው የሚያስገርም ነው የሚሆነው ከሚኒት 1 ጀምሮ ምን ሊያረጉ ይችላሉ አላውቅም ብቻ ቫይቡ ተቀይሯል አርሰናል በጣም ወደሽ ሳይሆን በግድ የምትተማመኝባቸው እያደረጉሽ ነው ያሉት እነዛ ደግሞ ይኸውልሽ አንድም እነዚህ እንግሊዝ ስለሆኑ የእንግሊዝ ሚዲያ ለእንግሊዝ ሚዲያ እኛም ቅርብ ስለሆነ ምናምን እነዛ ጋር ብዙ ወሬ የለም አንድ የሰማሁት ነገር በኋላ ማነው ሀቪቻ ባሎንዶርን ማሸነፍ አለበት ምናምን ነው እንደዛ እነሱም ዝግጅታቸው ከቀድሞዋል በነገራችን ላይ ፓሪስ ሰን ጀርማን እና ሉዊስ ኤንሪኬ ለዚህ ጨዋታ ብቻ ብለው መዘጋጀት ከጀመሩ በጣም ቆይቷል ለብቻው እናንሳው እስቲ ግን ምንድነው አንድ የተመቸቸኝ ርዕስ ፒኤስጂ ብዙ የመጉጃ መንገድ አለው አሉ ይከብዳኛለች ልክ ነው የመጉጃ መንገዱ ብዙ ነው አሉ አርቴታ ዝግጁ ነው ይላል ስታን ክሮንኬ እና ጆሽ ክሮንኬ ሞር ኮሚትድ ሆነዋል አርሰናል መጪው ጊዜ ከአርሰናል ጋር ብሩህ ነው ምን ነው እሺ በጣም ጥሩ ጉዳዮች አንስተናል አድማጮቻችን በዚህ ላይ አስተያየቶቻችሁን እንድትሰጡ እንጋብዛችኋለን በእያላችሁበት መልካም ጊዜ መልካም ቀን እንዲሆንላችሁም እንመኛለን አሁን በጣም ከምታስቢው በላይ ኤክሳይትድ ነኝ በእውነት ከምታስቢው በላይ እና ነግቶ 1 ሰዓትም ሆኖ መሽቶ ማለት ነው ጨዋታውን አይቼ የዚህን ነገር መጨረሻ ማየት ነው የሚያጓጓው እሱ ነው እውነት ለመናገር ያጓጓው እውነት ምንድን ነው እስቲ የሚሆነው የሚለውን ነገር ስለ አርሰናል ሳስብ አሁን እነዚህ ሰዎች የፈጠሩብኝ ስሜት አለ ስለ ፒኤስጂ ሳስብ አምናም በተመሳሳይ ስለ ኢንተር ሚላን ይወራ የነበረውን ነገር ተከትሎ በዋንጫው ጨዋታ 5 ሲያገባ ደግሞ አይቼዋል ባየር ሚኒክ ስትሉ እኔ ግን ፒኤስጂ ብለ ነበር አስተውሰዋል ባየር ሚኒካችሁንም እንደዚህ ጉድ አደረገ ግን አሁን አርሰናል ቤት ያለውን ይሄ ተንቀለቀለ የማድረግ ፍላጎት ግን አክብሬዋለሁ ፈርቼዋለሁ ግራ ተጋብቻለሁ ያው ምን ያህል ወደ ውጤት ይቀየራል ምን እናያለን በግምት አሸንፉን እስቲ ኤርገንዶን በግምት አሸንፉት እሺ ኤርገንዶ ገመተን ይገመታል ምን ችግር እሺ ቤተሰብ አይደለም እኮ እሱ ኤርገንዶን በግምት አሸንፉት እሺ ኤርገንዶን እናስገምታቸዋለን እነሱ ኤርገንዶን በግምት አሸንፉት 1 ሶሊና ሆም ሾፒንግ ሴንተርን በግምት አሸንፉት ይሄ ምንሽ ፐርፌክት ግምት ነው የምፈልግ በቃ ከዛ እነሱ አድርጎ ያልናቸው እናረጋለን እሺ በጣም ካን ቢት ኤርገንዶ who can beat ሶሊና ሆም ሾፒንግ ሴንተር እሺ እኔማ ከሁለቱም ጋር ነው የምፎካከረው ለዚህ ሌላ ግምት ለዛ ሌላ ግምት አትችይም ለምን እንዴት ማጣት አልፈልግም አንድ ግምት ከኤርገንዶም ጋር አንቺ አንድ ግምት ከሶሊናም ጋር አይሆን እሺ ማጭበርበር እንደለመሽው እኔ ላይ ብቻ ለምሳሌ ያጓጓኛል የኤርገንዶም ያጓጓኛል የሶሊናም ያጓጓኛል ሳምሪ ስትገምት ውጤት በነገራችሁ ወያቸው ያወጣሉ ወይ አንዳቸው ያሸንፋሉ ነው ምን ይሆናል ከዚህ ጭቆዶ እሺ የኤርገንዶን ግምት እየጠበቅን ነው የንጉስ ይሄንን ይልካል ከዛ ውጪ የሶሊና ሆም ሾፒንግ ሴንተርንም የነገውን የቻምፒዮንስ ሊግ ዋንጫ ጨዋታ ግምት እየጠበቅን ነው ይሄንን ደግሞ አብይ ይልካል እንጠብቃለን በጣም አሪፍ ሆ ነው ምንል እሺ እንመለሳለን አድማጮች በያላችሁበት በድጋሚ መልካም ቀን እንዲሆንላችሁ ተመኝተናል Share Sport 2010